አንዱ ምግብ ቤት ገብቶ ሜኑ ካየ በኋላ ምን ቢል ጥሩ ነው? ምግቡን ተወውና ሽታው ስንት ነው? አረ ኑሮ። ጉራጌ ስራ ከመውደዱ የተነሳ ኤሌክትሪክ ሲይዘው ምን አለ መሰላችሁ? ልቀቀኝ ልስራበት። አይ ጉራጌ። እኔ እኮ የሚገርመኝ ሰዎች ጂም ገብተው 5 ደቂቃ ኤክሰርሳይዝ ሰርተው መስታወት ፊት ቆመው ቦርጫቸውን የሚያዩት ነገር ነው። አይ ሰዎች ከኑሮ ውድነቱ የተነሳ አንዱ ሚስቱ መንታ ወልዳበት ምን ቢል ጥሩ ነው? አንዱ የኔ አይደለም። አረ ኑሮ። እኔ እኮ የሚገርመኝ ሴቶች ከቤታቸው አጭር ቀሚስ ለብሰው ወጣው መንገድ ላይ ለማስረዘም የሚጎትቱት ነገር ነው። አይ ሴቶች። አንዱ በፕሌን ተሳፍሮ አስተናጋጇ ወተት ወይስ ቡና ስትለው ምን አለ መሰላችሁ? ሁለቱንም ቀላቅለሽ ማኪያቶ አርጊልኝ። አይ ብልጡ። እንደነዚህ አይነት ቪዲዮዎች በአሁኑ ሰዓት ቲክቶክ ላይ በጣም ቫይራል ሆነዋል። ምንም እንኳን በጣም ብዙ ሰዎች እንደነዚህ አይነት ቪዲዮዎችን በመስራት በጣም በአጭር ጊዜ ውስጥ ብዙ የቲክቶክ ፎሎወር ወይም የዩቲዩብ ሰብስክራይበር ማፍራት ቢችሉ ቪዲዮዎችን እንዴት መስራት እንደምትችሉ ግን አያሳዩአችሁም። እኔ ግን በዚህ ቪዲዮ እንደነዚህ አይነት ቪዲዮዎችን እንዴት አድርጋችሁ በቀላሉ መስራት እንደምትችሉ አሳያችኋለሁ። ቪዲዮዎችን እንዴት አድርጋችሁ እንደምትሰሩ ማሳየት ብቻ ሳይሆን ቪዲዮዎችን የምትሰሩበትን ፕሮምፕትም እኔ እሰጣችኋለሁ። ከእናንተ የሚጠበቅ ነገር ቢኖር ይሄንን ቪዲዮ በትኩረት በመከታተል እንደነዚህ አይነት ቪዲዮዎችን እንዴት አድርጋችሁ መስራት እንደምትችሉ መማርና እኔ የምሰጣችሁን ፕሮምፕትም እኔ በማሳያችሁ መልኩ እንዴት አድርጋችሁ መጠቀም እንደምትችሉ ማወቅ ነው። ምንም አይነት ካሜራ ሳትጠቀሙ ፊታችሁንም ሳታሳዩ እንደነዚህ አይነት ቪዲዮዎችን በኤአይ በመስራት ብቻ ቲክቶክ ላይ ወይም ዩቲዩብ ላይ ገቢ ለማግኘት የምትፈልጉ ከሆነ ይህ ቪዲዮ ለእናንተ በጣም ጠቃሚ ነው። እስከ መጨረሻው ተከታተሉኝ። እስከ መጨረሻው ከተከታተላችሁኝ ደግሞ የዚህ ቪዲዮ መጨረሻ ላይ እኔ የምሰጣችሁንና እንደነዚህ አይነት ቪዲዮዎችን ለመስራት የምትጠቀሙበትን ፕሮምፕት እንዴት አድርጋችሁ መጠቀም እንደምትችሉና ፕሮምፕቱንም የት እንደምታገኙት ወይም የት እንደማስቀምጥላችሁ አሳያችኋለሁ። አሁን ወደ ቪዲዮ ሄዳለሁ። አብራችሁ እንድትቆዩ በትህትና ጋብዛችኋለሁ። እሺ ወደ ቪዲዮ መጥቻለሁ። ውድ የቻናሌ ቤተሰቦች እስኪ ቪዲዮውን እንዴት እንደምትሰሩ ወደ ማሳየት ከመሄደ በፊት እናንተም እንድታምኑና ጠንክራችሁ እንድትሰሩ የዚህ ቪዲዮ መጀመሪያ ላይ ያሳየኋችሁን አይነት የስታንዳፕ ኮሜዲዎች በኤአይ እየሰራ ቫይራል የሆነና ብዙ ተከታዮችን ያፈራን አንድ የቲክቶክ አካውንት ላሳያችሁ። ይህንን የቲክቶክ አካውንት በእርግጥ ከዚህ በፊት በሰራሁት ቪዲዮ ላይ ማሳየቻችኋለሁ። ከዚህ በፊት የሰራሁትን ቪዲዮ ያላያችሁና አዲስ የመጣችሁ ካላችሁ ይጠቅማችኋል ብዬ በማሰብ ነው እንደገና ማሳየት የፈለኩት ማለት ነው። ላሳያችሁ የፈለኩት የቲክቶክ አካውንት ልዑል ጨዌ በመባል ይታወቃል። እንግዲህ ይሄ ልዑል ጨዌ የሚባለው የቲክቶክ አካውንት ይህንን ቪዲዮ በሰራሁበት ጊዜ ወደ 168,900 አካባቢ ፎሎወሮች አሉት። ወደ 2,300,000 አካባቢ ላይክ አለው ማለት ነው። እስኪ ቪዲዮዎቹንም አንዳንዶቹን ላሳያችሁ። የመብራት ኃይል ሰራተኛ ከስራ ተባሮ ቆይ ምን አጠፋው ሲላቸው እኮ ምንም ስላላጠፋ እኮ ነው ያባረርንሃል አሉትም። አረ ጨዌ የዛሬን አያርገውና ኋላ ኪሴ ያለችው 10 ብር ኪሴ ውስጥ በጣም ከመቆየቷ የተነሳ ሴትዮዋ ሰፌዱን ጨርሳ ቂጤን እየወጋች ነው እንል ነበር። አረ ኑሮ። ፈረንጆች ቆንጆ ህፃን ሲያዩ ዋው ልጁ እንዴት ያምራል ይላሉ። ሀበሻ ፒፕል ቆንጆ ህፃን ሲያይ አስበዋል ይሄ ልጅ ሲያደግ የሚፈጀው ችክ ይልልሃል። አይ ሀበሻ። እስጢፎ አልበሜ የቆየው ሀገራችን ስላልተረጋጋች ነው አላለም? እና ስትረጋጋ ጠብቀ ልትበጠብጣት ነው አንበሳው። አረ ጨዌ። ድግስ የሚወዱ ሰዎች አትሂዱ ሲባሉ ሰው አክብሮ ጠርቶኝ እንዴት እቀራለሁ የሚሏት ነገርስ። አረ ጨዌ። እንግዲህ ቪዲዮዎች ይህንን ይመስላሉ። ቪዲዮዎች እንዳያችኋቸው በጣም የሚያዝናኑ ናቸው። ግን የሚሰሩት እኔ አሁን በማሳያችሁ መንገድ ነው ማለት ነው። ባይዞይ ልክ እንደዚህ አይነት የጉሬላ ቪዲዮዎችን የሚሰሩ በጣም ብዙ ፎሎወር ያላቸው ብዙ የቲክቶክ አካውንቶች አሉ። ይህን ልዑል ጨዌ የተባለውን የቲክቶክ አካውንት ያሳየኋችሁ ዛሬ የጉሬላ ስታንዳፕ ኮሚቴ እንዴት እንደምትሰሩ ስለማሳያችሁና ይህ የቲክቶክ አካውንት ደግሞ እንደዚህ አይነት የጉሬላ ስታንዳፕ ኮሚዲዎችን ስለሚሰራ ነው ማለት ነው። እስኪ አሁን እንደነዚህ አይነት ቪዲዮዎችን በቀላሉ እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። እንግዲህ እንደዚህ አይነት ቪዲዮዎችን በኤአይ ስለሆነ የምንሰራቸው የመጀመሪያ ስራችን የሚሆነው ቪዲዮዎችን ለመስራት የምንጠቀምበትን ኤአይ መክፈት ነው ማለት ነው። ቪዲዮዎችን ለመስራት የምንጠቀመው የኤአይ ሞዴል ጀሚናይ ኦምኒን ነው። ጀሚናይ ኦምኒን ብዙዎቻችሁ እንደምታውቁት በክፍያ ነው መጠቀም የምንችለው። ይሄንን ቪዲዮ ሪከርድ ባደረጉበት ጊዜ ግን ጉግል ጀሚናይ ኦምኒን ጉግል ፍሎ ላይ በነፃ እንድንጠቀምበት ፈቅዶልናል። ስለዚህ ጀሚናይ ኦምኒን የምናገኘው ጉግል ፍሎ ላይ ስለሆነ ጉግል ፍሎውን እንከፍታለን ማለት ነው። ጉግል ፍሎውን ከመክፈታችሁ በፊት አንድ ነገር ማወቅ ያለባችሁ ነገር ግን ጉግል ፍሎ ኢትዮጵያ ውስጥ ስለማይሰራ ጉግል ፍሎውን ከመክፈታችን በፊት ቪፒኤን ተጠቅመን የኢንተርኔት አይፒ አድሬሳችንን ጉግል ፍሎ ወደሚሰራበት ሀገር መቀየር አለብን ማለት ነው። ማንኛውንም ነፃ የሆነ እናንተ የምታውቁትን ቪፒኤን መጠቀም ትችላላችሁ። እናንተ የምታውቁት ቪፒኤን ከሌለ ግን
ሳይፎን የሚባል ቪፒኤን አለ። ነፃ ነው። ዳውንሎድ አድርጋችሁ ሳይፎንን መጠቀም ትችላላችሁ ማለት ነው። የክሮም ኤክስቴንሽን ያለው ቪፒኤን መጠቀም ከፈለጋችሁ ደግሞ አርባን ቪፒኤን የሚባል አለ። አርባን ቪፒኤንንም መጠቀም ትችላላችሁ ማለት ነው። አርባን ቪፒኤንን መጠቀም የምትፈልጉ ከሆነ ግን ጎግልን መክፈት ያለባችሁ የግድ ክሮም ብሮዘርን ተጠቅማችሁ ነው ማለት ነው። እኔ አሁን በዚህ ቪዲዮ የምጠቀመው አርባን ቪፒኤንን ነው። አሁን ቪፒኤንን ኮኔክት አደርጋለሁ ማለት ነው። ቪፒኤናችሁን ኮኔክት አድርጋችሁ ጎግል ፍሎን ለመክፈት ስትሞክሩ አንዳንዴ ወይ ዘገይባችኋል ወይም ደግሞ አልሰራም ሊላችሁ ይችላል። እንደዚህ ሲሆንባችሁ እየቀያየራችሁ ተጠቀሙ ማለት ነው። እኔ ብዙ ጊዜ አሁን የምጠቀመው ጀርመኒን እና ዩናይትድ ኪንግደምን አሁን ጀርመን ላይ አድርጌ ኮኔክት አድርገዋለሁ ማለት ነው። ቪፒኤናችሁን ኮኔክት ካደረጋችሁ በኋላ እዚህ ጋር የጎግል ሰርች ቦክስ ላይ ትመጡና flow.google ብላችሁ ጽፋላችሁ። ልክ እንደዚህ flow.google ብላችሁ ከጻፋችሁ በኋላ flow.google ብላችሁ ከጻፋችሁበት ወረድ ብሎ ልክ እንደዚህ flow.google የሚል ይመጣላችኋል። እሱ ላይ ክሊክ ማድረግ ትችላላችሁ፣ ወይም የኮምፒውተራችሁ ኪቦርድ ላይ ሄዳችሁ ኢንተር የሚለውን በተን ዝም ብላችሁ መጫን ትችላላችሁ ማለት ነው። ከዛ ልክ እንደዚህ ይመጣላችኋል ማለት ነው። አሁን ከዚህ ቀጥሎ ምን ታደርጋላችሁ? እዚህ ጋር ኦቨርቪው፣ ሞዴልስ፣ ኬፓቢሊቲስ የሚሉ የተደረደሩ ነገሮች አሉ። ሞዴል የሚለው ጋር ክሊክ ታደርጋላችሁ ማለት ነው። ሞዴልስ የሚለው ጋር ክሊክ ስታደርጉበት ልክ እንደዚህ ይመጣላችኋል። ከዛ ልክ እንደዚህ ወደ ታች ወረድ ስትሉ ጀምናይ ኦምኒ የሚል ታገኛላችሁ። ጀምናይ ኦምኒ ከሚለው ስርም ትራይ ኢን ጉግል ፍሎ የሚል አለ። ትራይ ኢን ጉግል ፍሎ የሚለው ላይ ክሊክ ታደርጉበታላችሁ ማለት ነው። ትራይ ኢን ጉግል ፍሎ የሚለው ላይ ክሊክ ስታደርጉ ልክ እንደዚህ ይመጣላችኋል። ከዛ እዚህ ጋር ኒው ፕሮጀክት የሚል አለ። ኒው ፕሮጀክት የሚለው ላይ ክሊክ ታደርጋላችሁ። ኒው ፕሮጀክት የሚለው ላይ ክሊክ ታደርጉ ልክ እንደዚህ ይመጣላችኋል ማለት ነው። ይሄ እንግዲህ ቪዲዮአችንን ክሬት የምናደርግበት የጉግል ፍሎ ዩዘር ኢንተርፌስ ነው ማለት ነው። አሁን ከዚህ በኋላ ቪዲዮአችንን ክሬት ማድረግ እንችላለን ማለት ነው። ቪዲዮውን ክሬት ከማድረጋችን በፊት ግን ቪዲዮ ላይ የምንጠቀመውን ካራክተር ሪፈረንስ ኢሜጅ የግድ ጀነሬት ማድረግ አለብን ማለት ነው። ስለዚህ አሁን ካራክተራችንን ጀነሬት ለማድረግ የት ላይ እንሄዳለን? እዚህ ጋር ካራክተርስ የሚል አለ። ካራክተርስ የሚለው ላይ እንገባለን ማለት ነው። ካራክተርስ የሚለው ላይ ክሊክ ስናደርግ ልክ እንደዚህ ይመጣልናል ማለት ነው። ከዚህ በኋላ ምንድነው የምናደርገው? ካራክተራችንን ጀነሬት ለማድረግ የምንጠቀምበትን ፕሮምፕት አምጥተን እዚህ ጋር ፕሮምፕት ቦክሱ ጋር እናስገባለን ማለት ነው። እዚህ ጋር እንደምታዩት ዲስክራይብ ዮር ካራክተር የሚል ፕሮምፕት ቦክስ አለ። ስለዚህ አሁን ከዚህ ቀጥዬ ምን አደርጋለሁ ማለት ነው? ካራክተሩን ጀነሬት ለማድረግ ያዘጋጀሁት ፕሮምፕት ስላለ እሱም ፕሮምፕት ኮፒ አድርጌ አምጥቼ እዚህ ጋር ፔስት አድርገዋለሁ ማለት ነው። በነገራችን ላይ ካራክተሩን ብቻ ሳይሆን ቪዲዮንም ጀነሬት የማደርግበትን ፕሮምፕት አዘጋጅቻለሁ። የቪዲዮ መጀመሪያ ላይ እንደነገርኳችሁ ይህንን ካራክተርም ቪዲዮንም ጀነሬት የማደርግበትን ፕሮምፕት ሰጣችኋለሁ ብያችኋለሁ። ስለዚህ አሁን ወደ ፕሮምፕቱ ሄዳለሁ ማለት ነው። ወደ ፕሮምፕቱ ሄጃለሁ። ፕሮምፕቱ ይህንን ነው የሚመስለው። በዋናነት ሁለት ፓርት አለው። የመጀመሪያው ፓርት ዋን ካራክተሩን ብቻ ጀነሬት የማደርግበት የፕሮምፕቱ ክፍል ነው። ፓርት ቱ ደግሞ ቪዲዮውን ጀነሬት የማደርግበት የፕሮምፕቱ ክፍል ነው ማለት ነው። ስለዚህ አሁን መጀመሪያ ይህንን ካራክተሩን ጀነሬት የማደርግበትን ፕሮምፕት ልክ እንደዚህ ሴሌክት ካደረኩ በኋላ ኮፒ አድርጌ ወደ ጉግል ፍሎ መለሳለሁ ማለት ነው። ስለዚህ አሁን ወደ ጉግል ፍሎ መለስ ጉግል ፍሎ ጋር መጥቻለሁ። ከዛ እዚህ ጋር ዲስክራይብ ዮር ካራክተር የሚለው ፕሮምፕት ቦክስ ጋር ፔስት አደርገዋለሁ ማለት ፔስት አደረኩ። ከዛ ልክ እንደዚህ ፔስት ካደረኩ በኋላ እዚህ ጋር ደግሞ ኢሜጁን ጀነሬት የምናደርግበት የኤአይ ሞዴል አለ። እዚህ ጋር እንደምታዩት አሁን ናኖ ባናናቱ ነው የሚል ይህንን ድሮፕ ዳውን ሜኑ ስንነካው ሌሎች ሞዴሎችም አሉ። ስለዚህ አሁን ይህንን ናኖ ባናናቱ ላይ አድርገን እንተዋለን ማለት ናኖ ባናናቱ ከሌሎች የተሻለ ኢሜጅ ጀነሬት ስለሚያደርግልን ማለት ነው። ከዛ እዚህ ጋር መጥቼ ይችን የቀስት ምልክቷን ነክቼ ሰብሚት አድርገዋል። ሰብሚት ስለው ካራክተር ሪፈረንስ ኢሜጁን ጀነሬት ማድረግ ቀጠለ። እጠብቀዋለሁ። ቪዲዮ ላይ የምጠቀመውን ካራክተር ልክ እንደዚህ ጀነሬት አድርጎልኛል። አይዞ አንዳንዴ ፌልድ እያለ ሊያስቸግራችሁ ይችላል። ፌልድ እያለ ካስቸግራችሁ እንደገና ጀነሬት እንዲያደርግ ደጋግማችሁ ትሞክሩታላችሁ ማለት ነው። ከዛ አሁን እዚህ ጋር ደን እለዋለሁ ማለት ነው። አሁን ከዚህ በኋላ ቪዲዮውን ጀነሬት ማድረግ እችላለሁ ማለት ነው። ቪዲዮውን ጀነሬት ለማድረግ እዚህ ጋር በስተግራ በኩል ሲንስ የሚል አለ። ሲንስ የሚለው ላይ ክሊክ አደርጋለሁ ማለት ነው። ሲንስ የሚለው ላይ ክሊክ ሳደርግ ልክ እንደዚህ ይመጣልናል። እዚህ ጋር እንደምታዩት ዋት ዱ ዩ ዋንት ቱ ክሬት የሚል ፕሮምፕት ቦክስ አለ። ከዛ እዚህ ጋር ከፕሮምፕት ቦክሱ ወረድ ብላ ኤጀንት የምትላለች። ኤጀንት የምትለዋ ላይ ልክ እንደዚህ ክሊክ አድርጋችሁ ታበሩታላችሁ ማለት ነው። ከዚህ በኋላ ምንድነው የምናደርገው? ቪዲዮን ክሬት ለማድረግ የምንጠቀምበት ፕሮምፕት እዚህ ጋር አምጥተን ፕሮምፕት ቦክሱ ጋር ፔስት አድርገን እናስገባዋለን ማለት ነው። አሁን ወደ ፕሮምፕቱ ሄዳለሁ። ፕሮምፕቱ ጋር መጥቻለሁ። ፕሮምፕቱ ቅድም እንደነገርኳችሁ ሁለት ፓርት አለው። የመጀመሪያው ፓርት እዚህ ጋር ካራክተር ሪፈረንስ ኢሜጅ የሚል አለ። ቅድም ካራክተሩን ጀነሬት ለማድረግ የተጠቀምንበት የፕሮምፕቱ ክፍል ማለት ነው። እንደገና ወረድ ስንል ደግሞ ፓርት ቱ ብሎ ማስተር ስታንዳፕ ኮሜዲ ስታይል የሚል አለ ማለት ነው። አሁን ቪዲዮውን ጀነሬት ለማድረግ ሴሌክት የማደርገው ይህንን ፓርቱን ብቻ ነው ማለት ነው። ስለዚህ አሁን ፓርቱን ብቻ ልክ እንደዚህ ሴሌክት አድርገዋለሁ። ከመጨረሻው ሴሌክት አደረኩት። ከዛ ኮፒ ይለዋለሁ ማለት ነው። ኮፒ ካደረጉ በኋላ ወዴት ሄዳለሁ? ወደ ጉግል ፍሎ ተመልሼ ሄዳለሁ ማለት ነው። ጉግል ፍሎ ጋር መጣሁ። ከዛ እዚህ ጋር ፕሮምፕት ቦክሱ ጋር ልክ እንደዚህ ፔስት አደርገዋለሁ ማለት ነው። ፔስት ካደረግኩ በኋላ ምን አደርጋለሁ? እዚህ ጋር ኤጀንት ኢንስትራክሽን የምትላለች ኤጀንት ኢንስትራክሽን የሚለው ላይ
ክሊክ አደርግበታለሁ ማለት ነው። ኤጀንት ኢንስትራክሽን የሚለው ላይ ክሊክ ስታደርጉ ምን ይመጣላችኋል? ልክ እንደዚህ ኤጀንት ኢንስትራክሽን ብሎ ከታች ደግሞ የፕላስ ምልክት ያለው አድ ኢንስትራክሽን የሚል አለ። እሱ ላይ ክሊክ ታደርጉበታላችሁ ማለት ነው። አድ ኢንስትራክሽን ስትሉት ልክ እንደዚህ ይመጣላችኋል። ከዛ ልክ እንደዚህ ሪፈረንስ እና ክሬት ጋይድላይን ፎር ዮር ኤጀንት የሚል አለ። ሪፈረንስ የሚለው ላይ ቀደም ክሬት ያደረግነውን የጉሬላውን ኢሜጅ ነው የምናስገባው። እዚህ ጋር ክሬት ጋይድላይን ፎር ዮር ኤጀንት የሚለው ጋር ደግሞ ለኤጀንቱ ስለ ሪፈረንስ ኢሜጁ የምንሰጠው ጋይድላይን ካለን እናስገባለን። በዚህ ኬዛውን ምንም አያስፈልግም። ዝም ብለን ሪፈረንስ የሚለው ጋር ክሊክ እናደርጋለን ማለት ነው። ሪፈረንስ የሚለው ጋር ክሊክ ስታደርጉ ቅድም ክሬት ያደረጋችሁትን ካራክተር ሪፈረንስ ኢሜጅ ታገኙታላችሁ። ከዛ እሱን መርጣችሁ ክሊክ ታደርጉበታላችሁ ማለት ነው። ከዛ ካራክተር ሪፈረንስ ኢሜጅ ጋር ክሊክ ስታደርጉበት እዚህ ጋር አድ ቱ ኢንስትራክሽን የሚል ይመጣላችኋል። አድ ቱ ኢንስትራክሽን ትሉታላችሁ ማለት ነው። አድ ቱ ኢንስትራክሽን ስትሉት ልክ እንደዚህ ኢሜጁ መጥቶ እዚህ ጋር ቁጭ ይልላችኋል። ከዛ ደን ብላችሁ ትወጣላችሁ። ከዛ ደግሞ እዚህ ጋር ሴቲንግ የምትላለች። አሁንም ሴቲንግ የምትለዋ ጋር ትገቡና ሴት የምታደርጉታለ አሳያችኋለሁ። እሱ ሴቲንግ ላይ ክሊክ ስታደርጉ ልክ እንደዚህ ኤጀንት ሴቲንግ የሚል ይመጣላችኋል። እዚህ ጋር ከላይ ኮንፈርም ቢፎር ጀነሬቲንግ የሚል አለ። ኦልዌይስ እና ኔቨር የሚል አለ። እዚህ ጋር ይሄን ዝም ብላችሁ ኦልዌይስ አድርጋችሁ ተውታላችሁ። ከዛ እዚህ ጋር ሴቲንግ ላይ አጀስት የምታደርጉት ደግሞ የቪዲዮ አስፔክት ሬሽዮ ነው ማለት ነው። የቪዲዮን አስፔክት ሬሽዮ የት ላይ ነው አጀስት የምታደርጉት? እዚህ ጋር አድ ጀነሬሽን ዲፎልት የሚል አለ። በዛ ስር 16:9 እና 9:16 የሚል አለ ማለት ነው። እነዚህ አሁን የቪዲዮ አስፔክት ሬሽዮች ናቸው። ቪዲዮ ሆሪዞንታል እንዲሆን ከፈለጋችሁ ወይም ደግሞ ልክ እንደ ሎንጊቱድ ቪዲዮ ማለት ነው 16:9 የሚለውን ትመርጣላችሁ። ቪዲዮ ደግሞ ቨርቲካል እንዲሆን ወይም ደግሞ ቪዲዮውን ለቲክቶክ ወይም ለዩቱብ ሾርት የምትጠቀሙበት ከሆነ 9:16 የሚለው ላይ ክሊክ ታደርጉና ትመርጡታላችሁ ማለት ነው። ከዛ እዚህ ጋር ደግሞ ታይምስ 1 ታይምስ 2 ታይምስ 3 ታይምስ 4 የሚል አለ። ይሄንን ታይምስ 1 ታደርጉታላችሁ። ታይምስ 2 ታይምስ 3 ታይምስ 4 ካደረጋችሁት ምንድነው ብዙ ቪዲዮ ነው አት ዘ ሴም ታይም ጀነሬት የሚያደርግባችሁ ደግሞ ክሬዲታችሁን ይጨርስባችኋል። ከዛ እንደገና ደግሞ እዚህ ጋር ቪዲዮን ጀነሬት የምናደርግበት የኤአይ ሞዴል አለ። ይሄንን ኦምኒ ፍላሽ አድርጋችሁ ትተውታላችሁ። ከዛ ሴቭ ትሉታላችሁ ማለት ነው። አሁን ሁሉ ነገር ጨርሰናል። ቪዲዮን ጀነሬት ወደ ማድረግ መሄድ እንችላለን ማለት ነው። ቪዲዮን ጀነሬት ለማድረግ እዚህ ጋር የቀስት ምልክት አለች። የቀስት ምልክቷን ነክተን ሰብሚት እናደርገዋለን ማለት ነው። የቀስት ምልክቷን ነክተን ሰብሚት ስናደርገው እዚህ ጋር ቲንኪንግ የሚል ይመጣላችኋል። ከዛ እዚህ ጋር ደግሞ የሆነች የኮቴሽን ምልክት አለች እዚህ ኮርነር ላይ እሷን ትነኩና ወደ ኤጀንት ቻት ቦክስ ትሄዳላችሁ ማለት ነው። ታያችሁ አሁን የኤጀንት ቻት ቦክሱ መጣ ማለት ነው። ከዛ ኤጀንት ቻት ቦክሱ ላይ ስትሄዱ ልክ እንደዚህ በቀጥታ አፕሩቭ እና ሪጀክት የሚል ሊመጣላችሁ ይችላል። አፕሩቭ ወይም ሪጀክት የሚል ከመጣላችሁ አሁን አፕሩቭ ትሉታላችሁ። ምን ማለት ነው? ይሄ ቪዲዮን ጀነሬት ለማድረግ 15 ክሬዲት እጠቀማለሁ አፕሩቭ አድርግልኝ ነው የሚለኝ ማለት ነው። ይሄንን ለምንድን ነው የጠየቀኝ? አሁን ቅድም ሴቲንግ ላይ አፕሩቭ ቢፎር ጀነሬቲንግ ዘ ቪዲዮ የሚለውን አማራጭ ስለመረጥኩለት ነው ማለት ነው። ስለዚህ አሁን አፕሩቭ ብለዋል። አፕሩቭ ስለው በቀጥታ ቪዲዮን ጀነሬት ወደ ማድረግ ይሄዳል ማለት ነው። በጣም ትንሽ ደቂቃ ነው የሚፈጅበት። ምናልባት ከአንድ ደቂቃ በታች ጀነሬት አድርጎ እስከሚጨርስ ተጠብቁታላችሁ ማለት ነው። ቪዲዮውን ጀነሬት አድርጎ ጨርሷል። እስኪ አሁን ልክፈተውና አብረን ነው። ጉራጌ ስራ ከመውደዱ የተነሳ ኤሌክትሪክ ሲይዘው ምን ቢል ጥሩ ነው? ልቀቀኝ ልስራበት። አይ ጉራጌ ቪዲዮውን እንግዲህ እንዳያችሁት በጣም የሚገርም ነው። ቅድም ጀነሬት ያደረጉትን ካራክተር ነው የተጠቀመው። ጉሬላው እንደምታዩት ከመሃል መድረክ ላይ ነው የቆመ። ከፊቱም ከኋላውም ከጎኑም በጣም ብዙ ሰዎች አሉ። የአማርኛ አጠቃቀሙን ብታዩት በጣም የሚገርም ነው ማለት ነው። እስኪ አሁንም ደግሞ ሌላ ቪዲዮ ጀነሬት አድርጌ ላሳያችሁ። እዚህ የጎግል ፍሎ አካውንት ላይ እስከ 3 ቪዲዮ ጀነሬት ማድረግ ስለምችል ማለት ደንድ በለውና ለውጣ። ይህንንም አንታይትል ሴሽን የሚለውን የኤክስ ምልክት ነክቼ አጠፋዋለሁ። ከዛ እዚህ ጋር ሲን ላይ መሆኑን መርሳት የለባችሁም። እንደገና ኤጀንትንም ማብራታችሁን መርሳት የለባችሁም። ከዛ አሁንም ወዴት እሄዳለሁ? ወደ ፕሮምፕቴ ማለት ነው። ልክ አሁንም ምን አደርጋለሁ? የፕሮምፕትን ሁለተኛውን ክፍል ሴሌክት አድርጌ ኮፒ ያደርጋለሁ ማለት ነው። ኮፒ ያደረኩ አሁን ወደ ጎግል ፍሎ መለሳለሁ። ጎግል ፍሎ ጋር መጥቻለሁ። ከዛ እዚህ ጋር ፕሮምፕት ቦክሱ ጋር ልክ እንደዚህ ፔስት አድርገዋል። ከዚህ በኋላ ምንድነው ማደርገው? አሁን እዚህ ጋር ኤጀንት ኢንስትራክሽን ላይ ገብቼም ካራክተር ሪፈረንስ ኢሜጅ ያላስገባም ቅድም ኦልሬዲ ስላስገባሁት ማለት ነው። እዚህ ጋር እንደምታዩት አለ፣ ምንም አያስፈልግም። ሴቲንጉንም ቅድም ሴት ስላደረጉት አያስፈልግም። ዝም ብዬ ሰብሚት እለዋለሁ ማለት ነው። ሰብሚት ስለው ልክ እንደ ቅድሙ ቲንኪንግ ላይ ከዛ ወደ ኤጀንት ቻት ቦክሱ ለመሄድ አሁንም ይችን ኮርነር ላይ ያለችውን ይቺ የኮቴሽን ምልክት የምትመስለዋን እነካታለሁ ማለት ነው። ታያችሁ አሁን የኤጀንት ቻት ቦክሱ መጣ ማለት ነው። ከዛ ኤጀንት ቻት ቦክሱ ላይ ስትሄዱ ልክ እንደዚህ በቀጥታ አፕሩቭ እና ሪጀክት የሚል ሊመጣላችሁ ይችላል። አፕሩቭ ወይም ሪጀክት የሚል ከመጣላችሁ አሁን አፕሩቭ ትሉታላችሁ። ምን ማለት ነው? ይሄ ቪዲዮን ጀነሬት ለማድረግ 15 ክሬዲት እጠቀማለሁ አፕሩቭ አድርግልኝ ነው የሚለኝ ማለት ነው። ስለዚህ አሁን አፕሩቭ ብለዋል። አፕሩቭ ስለው በቀጥታ ቪዲዮን ጀነሬት ወደ ማድረግ ይሄዳል ማለት ነው። በጣም ትንሽ ደቂቃ ነው የሚፈጅበት። ጀነሬት አድርጎ እስከሚጨርስ ተጠብቁታላችሁ ማለት ነው። የሁለተኛው ቪዲዮም ጀነሬት አድርጎ ጨርሷል። እስኪ እንክፈትና አብረን እንየው። ከኑሮ ውድነቱ የተነሳ አንዱ ሚስቱ መንታ ወልዳበት ምን ቢል ጥሩ ነው? አንዱ የኔ አይደለም። አረ ኑሮ
እንዳያችሁት እንግዲህ በጣም የሚገርምና በጣም የሚያስብ ስታንዳፕ ኮሜዲ ነው። እናንተም ይህንን ፕሮምፕት ተጠቅማችሁ ልክ እንደዚህ መስራት ትችላላችሁ። አማርኛውን በጣም የሚገርም ነው። እስኪ አሁን ከዚህ ልውጣና አንድ የመጨረሻ ቪዲዮ ጀነሬት አድርጌ ላሳያችሁ። ሶስተኛውን ቪዲዮ ጀነሬት ለማድረግም ይህንን ደን ይወጣለሁ። ከዛ ይህንን የኤጀንት ቻት ቦክሱንም ኤክስ አድርጌ አጠፋዋለሁ። ከዛ ሶስተኛውን ቪዲዮ ጀነሬት ለማድረግ አሁንም እዚህ ላይ ሲንስ ላይ ካደረግኩ በኋላ ወዴት ነው የሚሄደው? ፕሮምፕቴን ወደ አስቀምጡበት ፕሮምፕት ጋር መጥቻለሁ። አሁንም ቪዲዮን ጀነሬት የማደርግበትን ፕሮምፕት ልክ እንደዚህ ሴሌክት አደርጋለሁ። እስከ መጨረሻው ሴሌክት አደረኩና ከዛ ኮፒ አደረጉ። ከዛ ወዴት ሄዳለሁ? ወደ ጉግል ፍሎ ጋር መጥቻለሁ። አሁን ምን አደርጋለሁ? ቅድም ኮፒ ያደረኩትን ፕሮምፕት እዚህ ጋር መጥቼ ፔስት አደርገዋለሁ ማለት ነው። ፔስት አደረኩት። ፔስት ካደረኩ በኋላ እቺ ኤጀንት የምትለዋን መብራቷን መርሳት የለባችሁም። ከዚህ በኋላ ዝም ብዬ መጥቼ እዚህ ጋር ሰሚት የምትለዋን ነው የምነካ ማለት ነው። ምክንያቱም እዚህ ኤጀንት ኢንስትራክሽን ጋር ቅድም እንዳያችሁት የካራክተር ሪፈረንስ ኢሜጅን አስገብቻለሁ። ሴቲንጉንም አንዴ ሴት ካደረግኩት ምንም ችግር የለውም። እዚህ ጋር ኤጀንት ኢንስትራክሽን ጋር የምገባው ምን ቢሆን ነበረ? ካራክተሩን ብቀይር ኑሮ ማለት ነው። አሁን ግን ካራክተር ስለማልቀይርና ራሱ የቅድሙን ካራክተር ስለሆነ መጠቀም የምፈልገው ምንም መግባት አያስፈልግም። ዝም ብዬ እዚህ ጋር መጥቼ ሰሚት ስለው ልክ እንደቀድሙ ቲንኪንግ ይላል። ከዛ ወደ ኤጀንት ቻት ቦክሱ ለመሄድ እዚህ ጋር ኮርነር ላይ የኮቴሽን ምልክት የምትመስለው ዋጋ ክሊክ አደርጋለሁ ማለት ነው። ከዛ ምን የሚል አመጣልኝ? ቪዲዮን ጀነሬት ለማድረግ 15 ክሬዲት ልጠቀም ነው፣ አፕሩቭ አድርግልኝ ነው የሚለኝ። አፕሩቭ ብለዋለሁ አሁንም ማለት ነው። አፕሩቭ ስለው ቪዲዮን ጀነሬት ማድረግ ይጀምራል። ቪዲዮን ጀነሬት አድርጎ እስከሚጨርስ እንግዲህ ጠብቀዋለሁ ማለት ነው። የሶስተኛውን ቪዲዮም ጀነሬት አድርጎ ጨርሷል። እስኪ እንክፈተውና አሁንም አብረን እኔ እኮ የሚገርመኝ ሴቶች ከቤታቸው አጭር ቀሚስ ለብሰው ወጣው መንገድ ላይ ለማስረዘም የሚጎትቱት ነገር ነው። አይ ሴቶች የሶስተኛው ቪዲዮም ይሄንን ይመስላል። ይሄን በጣም የሚገርም ነው። እንግዲህ 3 ተከታታይ ቪዲዮዎች ጀነሬት አድርጌ ነው ያሳየኋችሁ። 3ቱም ቪዲዮዎች በጣም ፐርፌክት ናቸው። ይሄ የሚያሳየው ፕሮምፕቱም እንዴት በጥንቃቄ እንደተዘጋጀ ነው። ይሄንን ፕሮምፕት ነው ሰጣችኋለሁ ያልኳችሁ። እንደምታዩት አሁን ኖት ኢነፍ ጉግል ፍሎ ክሬዲት ቱ ፐርፎርም ዚስ አክሽን ነው የሚለኝ። ከዚህ በኋላ አራተኛ ቪዲዮ እዚህ ጉግል ፍሎ አካውንት ላይ ክሬት ማድረግ አንችልም ማለት ነው። ምክንያቱም የፍሪ ጉግል ፍሎ ፕላን ተጠቃሚ ከሆነና የ10 ሰከንድ ቪዲዮ 3 ቪዲዮ ጀነሬት ካደረግ ከዛ በኋላ ቪዲዮ ጀነሬት ማድረግ አንችልም ማለት ነው። ተጨማሪ ቪዲዮ ጀነሬት ማድረግ ከፈለኩ ምን ማድረግ አለብኝ ማለት ነው? ሌላ የጉግል ፍሎ አካውንት መጠቀም አለብኝ ማለት ነው። እናንተም አሁን በቀን ብዙ ቪዲዮዎችን ጀነሬት ማድረግ ከፈለጋችሁ በጣም ብዙ የጉግል ፍሎ አካውንቶችን ከፍታችሁ ብዙ ቪዲዮዎችን ጀነሬት ማድረግ ትችላላችሁ ማለት ነው። ብዙ የጉግል ፍሎ አካውንት ክሬት ለማድረግ ደግሞ ብዙ የጂሜል አካውንት መክፈት አለባችሁ። ብዙ የጂሜል አካውንት ክሬት ስታደርጉ አንድ የሚያስቸግራችሁ ነገር ቢኖር ፎን ናምበር ቬሪፊኬሽን ነው። ምክንያቱም ጂሜል አካውንት ክሬት ስታደርጉ ስልክ ቁጥራችሁን ቬሪፋይ አድርጉ ስለሚላችሁ ማለት ነው። ነገር ግን እኔ ከዚህ በፊት በሰራሁት ቪዲዮ ላይ ምንም አይነት የስልክ ቁጥር ቬሪፊኬሽን ሳይጠይቃችሁ ጂሜል አካውንት ክሬት የምታደርጉበት መንገድ ስላሳየው ያንን ቪዲዮ ሄዳችሁ ብታዩ ይጠቅማችኋል ማለት ነው። የቪዲዮ ሊንክ ከዚህ ከላይ አስቀምጥላችኋለሁ። እንግዲህ ቪዲዮአችንን ጀነሬት አድርገን ከጨረስ በኋላ ያው ቪዲዮአችንን ዳውንሎድ ማድረግ አለብን። ጀነሬት ያደረግነውን ቪዲዮ ለማግኘት የት እንሄዳለን? ወይዚ ኦል ሚዲያ ላይ የሚለው ላይ እንገባለን። ኦል ሚዲያ ላይ ስንገባ ኢሜጅም ካለን ቪዲዮም ካለን እዚህ ላይ እናገኛችኋለን ማለት ነው። ወይም ደግሞ ቪዲዮ ላይ የሚለው ላይ ገብታችሁ ቪዲዮውን ብቻ ታገኙታላችሁ። ከዛ ዳውንሎድ ለማድረግ ምን ታደርጋላችሁ? ልክ እዚህ ቪዲዮ ላይ የማውዛችሁን ከርሰር ስታደርጉ 3 ነጠብጣብ ይመጣላችኋል። ከዛ 3 ነጠብጣቧን ስትነኩ ዳውንሎድ የሚል ይመጣል። ዳውንሎድ የሚለው ላይ የማውዛችሁን ከርሰር ስታደርጉት ልክ እንደዚህ 270 ፒክስል እና 720 ፒክስል የሚል ይመጣላችኋል። 720 ፒክስል ላይ አድርጋችሁ ዳውንሎድ ታደርጉታላችሁ ማለት ነው። ሁሉንም ያው በዚህ መልኩ ዳውንሎድ ታደርጋላችሁ ማለት ነው። ካራክተሩን ዳውንሎድ ማድረግ ከፈለጋችሁ እዚህ ጋር ካራክተር ላይ የሚለው ላይ መጣችሁ ልክ እዚህ ጋር ካራክተሩን ታገኙታላችሁ። ከዛ ኢሜጁ ላይ ልክ እንደዚህ ክሊክ ስታደርጉበት እዚህ ጋር ዳውንሎድ የምታደርጉበት ይመጣላችኋል። ዳውንሎድ ታደርጉታላችሁ ማለት ነው። ይሄ ለምንድን ነው የሚጠቅማችሁ? ተመሳሳይ ካራክተር ሁሉም ቪዲዮአችሁ ላይ መጠቀም ከፈለጋችሁ ነው የሚጠቅማችሁ ማለት ነው። ልክ እንደዚህ አድርጋችሁ ዳውንሎድ አድርጋችሁ ከወሰዳችሁ በኋላ ሌላ የጉግል ፍሎ አካውንት ላይ ይህንን ካራክተር መጠቀም ከፈለጋችሁ አፕሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ከሌላ ቦታ ያመጣችሁትን ኢሜጅም ጉግል ፍሎ ላይ አፕሎድ አድርጋችሁ እንደ ካራክተር እንዴት መጠቀም እንደምትችሉ ከዚህ በፊት የሰራሁት ቪዲዮ ላይ ስላለ ያንን ሄዳችሁ ማየት ትችላላችሁ። የቪዲዮ ሊንክ ከላይ አስቀምጥላችኋለሁ። ከዚህ ቀጥሎ ደግሞ ምን አሳያችኋለሁ? የቪዲዮ መጀመሪያ ላይ እንደነገርኳችሁ ይሄንን እኔ ቪዲዮ ጀነሬት ለማድረግ የተጠቀምኩበትን ፕሮምፕት ሰጣችኋለሁ ብያችኋለሁ። ፕሮምፕቱን እንዴት እንደምትጠቀሙ አሳያችኋለሁ ብያችኋለሁ። አሁን እስኪ ወደ ፕሮምፕቱ ልሂድና እንዴት አድርጋችሁ መጠቀም እንደምትችሉና የት ላይ እንደማስቀምጥላችሁ ልንገራችሁ።
ወደ ፕሮምፕቱ መጥቻለሁ። እንግዲህ ዛሬ ያዘጋጀሁላችሁ ፕሮምፕት በጣም ሲምፕል ፕሮምፕት ነው። ሲምፕል ነው ስላችሁ ምንድነው ለአጠቃቀም በጣም ቀላል ነው ማለት ነው እንጂ ይህንን ፕሮምፕት ለማዘጋጀት እኔ ወደ 1 ቀን ነው የፈጀብኝ ማለት ባይዞይ። ለምንድነው እዚህ ጋር ላይ ፕሮምፕቱን እያዘጋጀሁ ማላሳያችሁ? ፕሮምፕቱ በጣም በቀላሉ ስለማይዘጋጅ ነው። በጣም ብዙ ጊዜ ስለሚፈጅና ብዙ መሞከር ስለሚያስፈልግ ነው ማለት ነው። እኔ አሁን እዚህ እናንተ ጋር ይዞ ስመጣ በጣም ያለቀለትና ማንኛውም ሰው በሚጠቀምበት ደረጃ ላይ አድርጌ ነው ማለት ነው። ስለዚህ እንግዲህ ቅድም እንደነገርኳችሁ ፕሮምፕቱ 2 ክፍል ነው ያለው። ይሄ ፓርት 1 የሚለው ካራክተር ሪፈረንስ ኢሜጅ ይላል። ይህንን የፕሮምፕት ክፍል ለምንድን ነው የምንጠቀመው? ካራክተር ጀነሬት ለማድረግ ብቻ ነው ማለት። ካራክተር ጀነሬት ካደረጋችሁ በኋላ ይህንን አትጠቀሙበትም ማለት ነው። ከዛ እንደገና ሁለተኛው ክፍል ደግሞ ማስተር ስታንዳፕ ኮሜዲ ስታይል ይላል። ይሄ ደግሞ እያንዳንዷን ቪዲዮ ጀነሬት ለማድረግ የምትጠቀሙበት የፕሮምፕቱ ክፍል ነው ማለት ነው። ይሄኛው የፕሮምፕት ክፍል እንግዲህ በጣም ብዙ ነገር ነው ያለው። እያንዳንዱን የፕሮምፕት ክፍል ዝርዝሬ አላስረዳችሁም፣ ምክንያቱም በጣም ብዙ ጊዜ ስለሚፈጅ። አሁን ይህንን ሁለተኛውን ቪዲዮ ጀነሬት የምታደርጉበትን የፕሮምፕት ክፍል ለመጠቀም አንዲት ነገር ብቻ ትቀይራላችሁ ማለት። የምትቀይሯትን ላሳያችሁ። ወደ ታች ትሄዱና እዚህ ጋር የፕሮምፕቱ መጨረሻ ክፍል ላይ ኤግዛክት ስፖክን ዲያሎግ ኢን አምሃሪክ ትላለች ማለት ነው። ይሄ ምንድነው? ጉሬላው መድረክ ላይ ቆሞ የሚናገረው የአማርኛ ዲያሎግ ነው ወይም ደግሞ ቀልዱ ነው ማለት ነው። ስለዚህ እናንተ ይችን አሁን የአማርኛ ዲያሎግ ብቻ ትቀይራላችሁ ማለት ነው። ሌላ ምንም አይነት መቀየር ያስፈልጋችሁ እችን ብቻ እየቀየራችሁ መጠቀም ነው ማለት ነው። ስለዚህ 99.9 የፕሮምፕት ክፍል አትቀይሩትም ማለት ነው። ሌላው ነገር ምንም መንካት አይጠበቅባችሁ። ዝም ብላችሁ እችን ብቻ ይራላችሁ ማለት ነው። ይህንን ዲያሎጉን ስትቀይሩ እንግዲህ የምትተኩት ዲያሎግ ሰዎችን የሚያስቅ ነገር መሆን አለበት ማለት ነው። አለበዛ ሰዎችን የሚያስቅ ነገር ካልሆነ ሰዎች ቪዲዮአችሁን አያዩላችሁም። ይህ እንግዲህ እናንተንም ክሬቲቪቲ ይጠይቃል ማለት። በጣም ክሬቲቭ ናችሁ። ሰዎችን የሚያስቁ የሚያዝናኑ ነገሮችን ነው መጠቀም ያለባችሁ። እኔ አሁን ይህንን ነው ላድርግ የሚችለው እንጂ በእያንዳንዳችሁ እዚህ ጋር እያስገባችሁ የምትጠቀሙት ቀልድ እኔ ልፈጥርላችሁ አልችልም። እናንተ ይህንን ቀልዱን መፍጠር አለባችሁ ማለት ነው። እንግዲህ ልክ እንደዚህ አድርጋችሁ ይህንን ከተጠቀማችሁ በእርግጠኝነት የምነግራችሁ ነገር በአጭር ጊዜ ውስጥ በጣም ብዙ ፎሎወር ያለው የቲክቶክ አካውንት እንዲኖራችሁ ማድረግ ትችላላችሁ። ባይዞይ የቲክቶክ አካውንቶችን ልክ እንደዚህ እያሳደጋችሁ የማታውቁ ካላችሁ የቲክቶክ አካውንት ይሸጣል። ሲሸጥም በጣም በውድ ዋጋ ነው የሚሸጠው። 200,000 300,000 በጣም በላይ ሊሸጥ ይችላል። ዋናው ወሳኝ ነገር ፎሎወራችሁ ብዛት ነው ማለት ነው። ሌላ በመጨረሻ የምነግራችሁ ነገር ደግሞ ይህንን ፕሮምፕት የት እንደማስቀምጥላችሁ ነው። ፕሮምፕቱን ጎግል ዶክስ ላይ ታገኙታላችሁ። የጎግል ዶክስ ሊንኩንም የቪዲዮ ዲስክሪፕሽን የመጨረሻ ክፍል ላይ ያስቀምጥላችኋለሁ። ሊንኩን ተጠቅማችሁ በቀላሉ ፕሮምፕቱን ማግኘት ትችላላችሁ ማለት ነው። እንደገና የጎግል ዶክስ ሊንኩንም የኮመንት ሴክሽኑ ላይ ፒን አድርጌ የማስቀምጥላችሁ ይሆናል። እንግዲህ በዚህ መልኩ ፕሮምፕቱን አግኝታችሁ መጠቀም ትችላላችሁ ማለት ነው። ያልገባችሁ ነገር ካለም የምትጠይቁኝ ነገር ካለም አስተያየት መስጫው ላይ ያሳውቁኝ። ለእያንዳንዳችሁ ጥያቄ መልስ የምሰጣችሁ ይሆናል ማለት ነው። የዛሬ ቪዲዮ ይመስላል። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሼር ማድረጋችሁን እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለም አስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናሉ አዲስ ከሆናችሁም እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ በእርግጠኝነት ትጠቀሙበታላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።